የኪራ አባት ዛሬ መጥተው ነበር። ከመጡ በኋላ ግን ያዩትን ነገር ማመን አቅቷቸው ነበረ። ቁጭ ብለው ኪራና ጽናት ስለ ፍቅራቸው እያወሩ ፍቅር እየተገላለጹ ተቃቅፈው ነበር እና ሲያዋቸው በጣም ደነገጡ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ዛሬ እንግዲህ ጽናት ድራማ ክፍል 64 ተለቋል። በዚህ ክፍል ያው እንግዲህ እንደተለመደው የጽናትና የኪራ ፍቅር እንደቀጠለ ነው ማለት ነው። ፍቅር በፍቅር ሆነዋል። ነገር ግን ዛሬ ቁጭ ብለው እያወሩ ባለ ሰዓት ነበረ የኪራ አባት መጥተው በሩን ከፍተው የገቡት እና ያዩትን ነገር ማመን አቅቷቸው ተደናግጠው ጽናት ደርቃ ቀረች። ኪራም ደንግጦ ነበረ። አባዬ እንዴት መጣህ? ማን በሩን ከፈተልህ? እያለ በጥያቄ እያፋጠጣቸው ነበር። አባታቸው ሲመጣ በጣም ደንግጠው ነበር እውነት ለመናገር። ጽናትም ደግሞ የኪራ አባት የሰጣት አደራ ስላለ ያንን አደራ በላሁ ብላ ከዛም አልፎ ደግሞ ልጃቸውን ለራሷ ለማድረግ ስትሞክር ስለደረሱባት በጣም ደንግጣና ፈርታ ነበረ። ከዛም በኋላ ጽናትም እንግዲህ ምግብ ላምጣ ብላ ወደ ክችን ትሄዳለች። ከዛም በኋላ ኪራም እየተርበተበተ አባዬ እንዴት መጣ? በየት መጣ? እያለ ሲጠይቀው እንዴ አንተ ልጅማ እንዴ ቤት እኮ ነው እያለ ነገረው። በቃ እኔ ርቦኛል ሂጄ ምግብ ልብላ ትበላለህ? እያለ እየተርበተበተ አባቱን ሲጠይቅ ነበር። ከዛም በኋላ አምልጦ ወደ ጽናት ጋር ሄድና ጽናት ደግሞ በጣም ተክዛ ነበር ኪችን ውስጥ ቁማ። ኪራ ስታየውና ለጽናናት ሲሄድ አይዞሽ ሌላ ሲሄድ ሩጣ አቅፍ አረገችው። ምን ሆነሽ ነው? የተፈጠረ ነገር አለ እንዴ ብሎ ስጠይቃት ምንም አትበለይ ዝም ብላ ቀፈኝ አለችው። በጣም ተጨንቃ ነበር ጽናት። ከዛም በኋላ አይዞሽ ምንም ነገር አይፈጠርም ሁሉም ሰላም ይሆናል ብሎ አረጋጋት። ከዛም በኋላ እንግዲህ ያው የኪራ አባት የተፈጠረው ነገር ትንሽ ሰላም አልሰጣቸውም ነበር ሁኔታቸው። እንግዲህ የኪራ አባት በመጡ በማግስቴው ጽናትን ጠሯትና ጽናት ደግሞ ኪራ ሁሉንም ነገር መስማት እንዳለበት እና እንንገረው ብላ ትነግራቸዋለች። የኪራ አባት ደግሞ እንዴት እንንገረው ትኛለሽ? እኔ እኮ ይህን ነገር አሳልፌ የሰጠው ስለማምንሽ ነው። የሚነገር ቢሆንማ እኔ ራሴ በፊት አልነግረውም ነበር እንዴ? ስለዚህ አሁን ጊዜው አይደለም። መናገርም ካለብኝ የኔን ፍቃድ ካገኘሽ ነው እንጂ አሁን ካለኔ ፍቃድ ወጥተሽ እንዳትናገሪ እንዴት እንደስታረጊያለሽ እያለ ይቆጣታል። ጽናትም ደግሞ ጋሼ ይቅርታ አድርጉልኝ፣ ኪራ ከዚህ በላይ ብንደብቀው ቤተሰቦች በእኔ ላይ እምነት የላቸውም እንደ ብለው ነው የሚያስበው። ስለዚህ መስማት አለበት፣ ሁሉንም ነገር የማወቅ መብት አለው፣ በቃ እንንገረው እያለ ለኪራ አባት ስትነግራቸው የኪራ አባት ደግሞ ፍቃደኛ አልነበሩም። እሺ በቃ ብላ ፍዝዝ ብላ ነበረ በሀሳብ። ከዛም በኋላ ኪራ ከውጭ ሲመጣ ጽናት በሀሳብ ፈዛ ስለነበረ ሰዎች እንዴት ናችሁ ደህና ናችሁ ብሎ ሲገባ ጽናት አላስተዋለችም። እግሯን ተራምዷ ሲገባ የኪራ አባት በቃ ጽናት ተነሽና እስኪ የሚበላ ነገር አምጭለት አላት። ከዛም በኋላ ጽናት ወደ ኪችን ከሄደችን በኋላ አባዬ ምን ተፈጥሮ ነው? የሆነ እኮ ፓርላማ ውስጥ ስብሰባ ያላችሁ ነው የምትመስሉት፣ ምንድን ነው የተፈጠረ ችግር አለ እንዲህ ብሎ ይጠይቃል። እኔ ምን አውቃለሁ፣ እኔ እኮ ገና ትናንትና ነው የመጣሁት፣ አንተ ልጠይቅ እንጂ ምንድን ነው የተፈጠረው ነገር? ምንም የተፈጠረ ነገር የለም አሁን መችን ብለው ነገሩት። ከዛም በኋላ እንግዲህ ኪራም በቃ እኔም ልብሴን ልቀይር ብሎ ሄደ። ከዛም በኋላ እንግዲህ የኪራ አባት እናቱ ጋር ሚስታቸው ጋር የኪራ እናት ጋር ደውለው ከዚህ በላይ ኪራውን መደበቅ እንደሌለበት እና ሁሉንም ነገር ሊነግረው እንደሚፈልግ ጠየቃት። የኪራ እናትም ደግሞ ፈቃደኛ አልነበረችም። ከዚህ በላይ ይበቃል ውሸቱ፣ አሁን አያትህ ታማለች ብለን ዋሸ ነው። እሺ ከዚህ በኋላስ ምንድን ብለን ነው የምንዋሸው? ስለዚህ መስማት አለበት እያለ እውነቱን ማወቅ አለበት ኪራ ሲል ኪራ ምጥት አለ። አባዬ ምንድን ነው መስማት ያለብኝ? ምንድን ነው ማወቅ ያለብኝ ብሎ ጥያቄ ጠየቀው። ማለት አሁን አንተ ማንጠራህ አለው። አባትየው ደንግጦ ነበር። በጣም እየተርበተበተ ነበር የሰማው መስሎት እና ልጁ ይህን ነገር የእናቱን ህመም ሰምቶ እንዲጎዳበት ስላልፈለገ ምንድን ነው የምጠይቀኝ? ምን እያልክ ነው አለው። አይ ኪራ መስማት አለበት እኮ ስትል ሰምቼ ነው፣ ስሜን ስጠራ ሰምቼ ነው አባዬ አለው። አንተ ልጃማ እንዴ ስምህ ያንተ ብቻ ነው እንዴ? ምን ነው ተነቅሰው ነው እንዲወጣው? አንተ ብቻ ነው እንዴ ኪራ ያለኸው? እኔ ስላንተ አላወራሁም አሉት። እሺ በቃ አለና ኪራ ተረጋጋ። ቆይ ግን እኔ አንድ ጥያቄ ልጠይቅህ፣ ልጅቷ ግን ምን ሆና ነው አለው። ስለ ጽናት ነበር የጠየቀው። ኪራውም ደግሞ ማናት ልጅቷ እያለ ጠየቀ።
ሌላ እዚህ ቤት ማን ሊኖር ይችላል? ጽናት ናታ እያለች ስጠይቅ ጽናት ምንም ነገር የተፈጠረ ነገር የለም ምንድን ነው? ምንም የለም ብሎ ኪራ ነገሩን ለማለባበስ ሞከረ። ተው በቃ አንተና እናትህ አንድ ናችሁ፣ ሚስጥር ነገር ትወዳላችሁ አለና የኪራ አባት ጥሎት ተነስተው ሄዱ። እንግዲህ ኪራ ሁሉንም ነገር ለአባቱ ተናግሮ ማሳመን ፈልጓል። ለጽናት ነገራት። ጽናት አይዞሽ፣ አታስቢ፣ ሁሉም ነገር ሰላም ይሆናል። አሁን ለአባዬ ልነግረው ወስኛለሁ አለ ኪራ። ጽናትም ደግሞ እሺ ግን ምንም ነገር ቢፈጠር ቤተሰቦቹ ጋር እንድትቀያየም አልፈልግም፣ ቃል ግባልኝ አለችው። እሺ ቃል እገባልሻለሁ እያለ ቃል ገባላት። ከዛም በኋላ እንግዲህ ናሆሜና ምሩ መተው ተሰብስበው እንዲሁም ኪራና ጽናት ሆነው ኪራ አባዬ የምነግርህ ነገር አለኝ አለና እሺ ምንድን ነው የምትነግረኝ? ንገረኝ እያለ ሲነግረው ኪራም ደግሞ እስካሁን የምትጓጓለት በጣም የምወዳት የማፈቅራት የምትወደኝና የምታፈቅረኝ ልጅ አለች ብሎ ተናገረ ለአባቱ። ምን? ይሄማ እኮ በጣም ደስ ይላል እና አምጣት እናስታወቀኛ አለ። ናሆሜ ብድግ አለና አራለች እዚሁ አለች እኮ አለ። ከዛም በኋላ የኪራ አባት ምን ማለት ነው እዚህ ያለች ማለት የት ናት አለ። ኪራም አባዬ እኔ ማፈቅራት ልጅ እስካሁን እኮ ልነግርህ ብዬ በመካከላችን የሆነ ክፍተት ነበር፣ ያ እስከሚስተካከል ነበር ዝም ያልኩትና ሁኔታዎች እንድነግር አልፈቀደልኝም ነበርና የእሷን ፍቃድ እየጠበቅኩ ነበረ። አሁን ደግሞ የእሷን ፍቃድ አግኝቻለሁ። እኔ ማፈቅራት ልጅ ጽናት ናት ብሎ ነገረው። የኪራ አባት ምን እየቀለድክ መሆን አለበት አለና ይሄን ሊሆን አይችልም ብለው ከተቀመጠበት ተነስቶ ሄደ። ኪራና ጽናት በጣም ደነገጡ። አየ ኪራ ነግሬህ ነበር እኮ አለችና ልቧ በጣም አዘነ ጽናት። ኪራም አቀፋት። አይዞሽ ምንም ነገር አይፈጠርም፣ ምንም ነገር ቢፈጠር አንቺን ልተውሽ አልችልም ብሎ ቃል ገባላትና አቀፋት። ከዛም በኋላ እንግዲህ የኪራ አባት የተፈጠረው ነገር በጣም አስደንግጦት ነበር። ቆይ ልጄ አግባ አግባ እያልኩት ስለ ጨቀጨቅ ነው አይደለ እዚህ ህይወት ውስጥ የገባው? ልጅቱ ጥሩ ሰውና አስተዋይና ጥሩ ልብ የታደለች ሴት ብትሆንም እውነት ግን ልጅን ታፈቅረው ይሆን እያለው ብቻቸውን ማውራትና ማሰብ ይጀምራሉ። ከዛም በኋላ ጽናትና ኪራ ክፍላቸው ቁጭ ብለው ተቃቅፈው ወደፊት ስለሚያደርጉት ነገር ምንድን ነው የምናደርገው? ቤተሰቦች እንዲቀየሙ አልፈልግም፣ እንዳታስቀይማቸው፣ ምንም ቢሎ እሺ ነው ማለት እያለች እየነገረችው፣ ኪራም ደግሞ በሆነ ነገር እናሳምናቸዋለን አይዞሽ እያለ ሲያጽናናት የኪራ አባት ይሰሙና በሩን ከፍተው ይገባሉ። እንደ አባዬ እንዴት መጣህ ብለው ጽናትም ደግሞ አቅፈው ከተቀመጠችበት ቦታ ተነስታ ደንግጣ ትቆማለች። ከዛም በኋላ ቁጭ በይ አላት። አሁን ስታወሩ የነበረውን ነገር ሰምቻለሁኝ። አፍቅሮ ማጣትንና ለፍቅር መስዋዕት መክፈልን እያፈቀረ ሰው ነው የሚያውቀው፣ ያላፈቀረ ሰው ይሄን ነገር አይረዳም። ስለዚህ በምትሉት ነገር ተስማምቻለሁኝ፣ ያንተንና የጽናትን ፍቅር ተቀብየዋለሁ ብለው ነገሯቸው። ኪራ በጣም ደስ አለው፣ ጽናትን በጣም ደስ አላት። እንደ አባዬ እውነትን ነው አባ አለ ኪራ። አዎ አስትዬ አሉ የኪራ አባት። እንግዲህ የኪራ አባት በሚስታቸው ነው የሚምሉት። ከዛም በኋላ ኪራ ሩጦ ሄደና አባቱን እቅፍ አረጋቸው። ጽናትን በጣም ደስ ብሏት ነበር። በነይ አንቺን በዙሪና አቅፊኝ አሏት። ጽናትም ሄደችና አቀፈቻቸው። እንግዲህ የሰርጉ ዝግጅት ነው የቀረው። ቤተሰቡ ደስ ብሏቸዋል። የኪራ እናት ትደሰታለች የሚለው ነገር ወደፊት የሚታይ ይሆናል። ጽናት እንግዲህ የተፈጠረውን ነገር ለሰኒና ለምሩ ነገረቻቸው። እነሱም በጣም ደስ ብሏቸው ነበር በተፈጠረው ነገርና ለሰርጉ መዘጋጀት እንዳለባቸው ሰኒ ነገረቻቸው። ከዛም በኋላ ሰኒ ቤት ነበሩ ያሉት። እዛ ቁጭ ብለው ኪራና ናሆሜ መተው በር ያንኳኳሉ። ሰኒ በር ትከፍትላቸዋለች። እናንተ ደግሞ እነማን ናችሁ አለቻቸው። እኛማ እኛ ነን፣ ሚስቶቻችንን ፈልገን የመጣ ነው አሏት። እነሱማ እኮ አሁን ወጡ እኮ ወጥተው ሄዱ አለቻቸው። ወየ ናሆሜ አለሁ አለች ምሮ ውስጥ ሆና። እንዴ አንቺ የዋሸሽን ነው እንዴ አሉና ወይ አሉ እንዴ እኔ እኮ የሄዱ መስለውኝ ነው አለችና ታስገባቸዋለች። ከዛም በኋላ ስለተፈጠረው ነገር አውርተው ደስ እንዳላቸው
ፊታቸው ያስታውቃል። በጣም ደስ ብሎታል። ኪራ ፊቱ በደስታ ያበራ ነበር። እንዲሁም ጽናት በጣም ደስ ብሏታል። እንዲሁም ደግሞ ጓደኞቻቸው ምሩ፣ ሰኒ፣ ናሆሜ በጣም ደስ ብሏቸው ነበረ። ከዛም እነሱ ጋር እየተጫወቱ እያሉ ቁጭ ብለው ተቃቅፈው እያለ ሰኒ እንዴ ቆይ እኔም ባሌ ላምጣው እናንተ እኮ አስቀናችሁ የተቃቅፋችሁ አለቻቸው። እንዴ ባላለሽ እንዴ ከየት ነው የምታመጩ? ልታመጩ እየርሽ ነው አሉ አለ ናሆሜ። አዎ ከክፍሌ እኮ ነው ማመጣው ሂጅ ላምጣው ጠብቆኝ አለችና ሄደችና ትራሷን አቅፋ መጣችና ይሄ ነው ባሌ የኔ ውድ ባል እያለች ትራሷን አቅፋ ቁጭ አለች። ሰኒ እች እኮ የእብዶቹ አለቃ ናት እያሉ ሳቆባት። ፈታ ያለች ልጅ ናት ሰኒ ምርጥ ጓደኛ። ከዛም በኋላ ናሆሜና ኪራ የሆነ ካፌ ውስጥ ይሄድና ኪራ ለእናቱ እንዴት እንደሚነግራትና ደስታዋን እያሰበ ለናሆሜ ይነግረዋል። ናሆሜም ደግሞ ጓደኛዬ ያድርግልህ ደስታህን እስከ መጨረሻው እያድርግልህ እያለ በውስጡ ከዚህ በፊት ምሮ የኪራ እናት እንደታመመች ለናሆሜ ስለነገረችው የእናቱን መታመም ስለሚያውቅ ናሆሜ ያው በሚስጥር ስለያዙት ያ ነገር ውስጡ ስለሚያብሰለስለው ደስታው ሙሉ እንደማይሆን ስለሚያውቅ በዛ ቢያዝንም አዎ ሲለው እንዴ እኔ ደስታዬ እንደዛ አድርጌ እየነገርኩ አዎ ነው እንደምትለኝ እያለ ቢጠይቀው ምንድነው የተፈጠረ ነገር አለ እንዴ የማላውቀው ነገር እያለ ጠየቅ። አረ ምንም ነገር የለም እያለ ናሆሜም ዋሻው። ኪራ እንግዲህ እናቴ ስነግራት በጣም ትደሰታለች። አስበዋል እንኳን አይደለም ሚስት ማግባቴም ብቻ ሳይሆን ከማግባቴም የበለጥ ደግሞ የሚያስደስታት ልክ እንደ ልጇ የምታያትን ጽናትን ሳገባላት በጣም ደስ ይላታል ጓደኛዬ እያለ ፊቱ በደስታ ያበራ ነበር። እንግዲህ የእናቱን ህመም ሲሰማ እንዴት መቋቋም እንዳለበት በጣም ከባድ ነው። እሱ አሁን የሚያውቀው ነገር የለም። እናቱም እዛ አያቱን እያስታመመች ነው የመሰለው እንጂ እናቱ ወደ ሞት አፋፍ እየቀረበች እንደሆነ አልገባውም። ሰላም እና ይህን ነገር ይቋቋመዋል ወይስ አይቋቋመውም የሚለው ነገር ትንሽ ጥያቄ ይፈጥራል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ዛሬ እንግዲህ ያስኩላችሁ ጽናት ድራማ ክፍል 64 ይህን ይመስል ነበር። አብራችሁ ስለቆያችሁ ከልብ እያመሰገንኩ በዚሁ እለያችኋለሁ። መልካም ቆይታ ተመኘውላችሁ።